በዓለም ላይ ካሉ ደሃ ሀገራት አንዷ በሆነችው ቡርኪና ፋሶ አንድ ወጣት መሪ በአፍሪካ ዘመናዊ ታሪክ ውስጥ ታይቶ የማይታወቅ ደፋር የኢኮኖሚ ቁማር ውስጥ ገብቷል። በ30ዎቹ የዕድሜ ክልል ውስጥ የሚገኘው ካፕቴን ኢብራሂም ትራኦሬ በቡርኪና ፋሶ ስልጣን ሲይዝ ዓለምን አስደንግጦ ነበር። አሁን ደግሞ ከዚህ በላይ የሚያስደነግጥ ሌላ ነገር ይፋ አድርጓል። በ5 ዓመታት ውስጥ ብቻ የሀገሪቱን ኢኮኖሚ ሙሉ በሙሉ ለመለወጥ የሚያስችል የ64 ቢሊዮን ዶላር እቅድ። የዚህ ሐሳብ ደጋፊዎች ይህንን እቅድ የሉዓላዊነትና የአፍሪካውያን በራስ የመተማመን ራዕይን የሚያሳይ ነው ሲሉ ይገልጹታል። በተቃራኒው ተቾች ግን በጸጥታና በፋይናንስ ቀውስ ውስጥ ለምትገኝ ሀገር ይህ እቅድ የተጋነነ ነው ሲሉ ይደመጣሉ። አሁን ትልቁ ጥያቄ የሚመጣው እዚህ ጋር ነው። ኢብራሂም ትራኦሬ በእውነት የቡርኪና ፋሶን ዕጣ ፈንታ መቀየር ይችላል ወይስ ለማሸነፍ የማይቻል ትልቅ ቁማር ነው? ሰላም ተነስተልን ውድ የዩቲዩብ ቻናል ተከታታዮች፣ የዓለማችን በእድሜ ትንሹ የቡርኪና ፋሶ ወጣት መሪ ካፕቴን ኢብራሂም ትራኦሬ ከአንድ ዓመትም በፊት የሚኒስትሮችን ደሞዝ በ30% ሲቀንስና የመንግስት ሰራተኞችን ደሞዝ በ50% ከፍ ሲያደርግ ብዙ ጥያቄዎች ከውጪ ሲነሱበት ነበር። አሁንም በዚህ የትራኦሬ እቅድ ዙሪያ አነጋጋሪ ሐሳቦች እየተነሱ ነው። የአነጋጋሪው የኢብራሂም ትራኦሬ የሀገሪቱን ኢኮኖሚ ለአንዴና ለመጨረሻ ጊዜ ለመለወጥ የዘየደው የ64 ቢሊዮን ዶላር እቅድ ምንድን ነው? ይህ እቅድስ ለቡርኪና ፋሶ ምን ውጤት ይዞላት ሊመጣ ይችላል? የሚሉትን ጉዳዮች ልናስቃኛችሁ ወደናል። ቻናሉን ላይክና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እኛ ዴሞክራሲ ሳይሆን አብዮት ነው የሚያስፈልገን በሚለው ንግግሩ ቃለ መሐላ ላይ ፈጸመው የቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራኦሬ ሀገሩን ለማልማት ደፋ ቀና ማለቱን ቀጥሎበታል። የቡርኪና ፋሶ ባለስልጣናት ከ2026 እስከ 2030 ሀገሪቱን እንደገና ለመቅረጽ የተነደፈ ግዙፍ ብሔራዊ የልማት ስትራቴጂን ይፋ አድርገዋል። የእቅዱ ዋጋ ብዙዎችን አስደንግጧል። 64 ቢሊዮን የአሜሪካን ዶላር። ጠቅላላ ኢኮኖሚዋ ከብዙ የምዕራባውያን ሀገሮች ለሚያንስ ሀገር ይህ ቁጥር በኢኮኖሚ ባለሙያዎችና በዓለም አቀፍ ታዛቢዎች ዘንድ ወዲያውኑ ጸጉርን ያቆመ አጀንዳ ሆኗል። እቅዱ በአራት ዋና ዋና ጉዳዮች ላይ ያተኩራል። አንደኛ፣ የማዕድን ቁፋሮን ዘርፍ በተለይም የወርቅ ምርትን ማስፋፋት። ሁለተኛ፣ እንደ መንገዶች፣ የኃይል አውታሮችና የኢንዱስትሪ ተቋማት ያሉ ዘመናዊ መሰረተ ልማቶችን መገንባት። ሶስተኛ፣ ጥሬ ዕቃዎችን እንዳሉ ወደ ውጪ ከመላክ ይልቅ በሀገር ውስጥ እንዲቀነባበሩ ማድረግና አራተኛው ደግሞ ሀገሪቱ በሌሎች ሀገራት ላይ ያላትን ጥገኝነት ለመቀነስ የኢኮኖሚ ነፃነትን ማጠናከር ናቸው። የመንግስት ባለስልጣናት ይህ ስትራቴጂ የቡርኪና ፋሶን የኢኮኖሚ የወደፊት ዕጣ ፈንታ ሙሉ ለሙሉ ይቀይራል የሚል እምነትን አሳድረዋል። እነዚህ ባለስልጣናትና የሀገሬው የምጣኔ ሀብት ምሁራን በዚህ እቅድ ትግበራ ውስጥ ለብዙ ዜጎች የሥራ ዕድሎች ይፈጠራሉ፣ የሀገር ውስጥ ኢንዱስትሪዎች ያድጋሉ፣ እንዲሁም ሀገሪቱ ለዓለም አቀፍ የኢኮኖሚ ድንጋጤዎች እንዳትበገር ያደርጋል ሲሉ ይደመጣሉ። ይህ ጉዳይ ግን ሁሉንም በአንድነት አላስማማም። አንዳንድ የኢኮኖሚ ባለሙያዎች እቅዱ ከሀገሪቱ አቅም በላይ ነው የሚል ሐሳብ አላቸው። ከነዚህ ተቺዎች አንዱ የቀድሞ የተባበሩት መንግስታት የኢኮኖሚ ባለሙያ የሆኑት በርናርድ አዋንዲ ናቸው። እሳቸው ከቻናል አፍሪካ ጋር በነበራቸው ቆይታ ስለዚህ ጉዳይ ሐሳባቸውን ሰጥተዋል። እንደሳቸው ገለጻ የእቅዱ ስፋት ከሀገሪቱ አቅም በላይ ሊሆን እንደሚችል የገለጹ ሲሆን እንዲያውም በዚህ ዙሪያ አንድ አስገራሚ ሐሳብ ሰንዝረዋል። የእቅዱ መጠን ምናልባትም በግማሽ መቀነስ አለበት። ምክንያቱ ግልጽ ነው። ቡርኪና ፋሶ ቀደም ሲል ከ2021 እስከ 2025 የሚቆይ ሌላ ብሔራዊ የልማት እቅድ አውጥታ ነበር። ነገር ግን ያ ፕሮግራም ከተጠበቀው ውጤት በታች ሆኖ ነበር የቀረው። ፕሮጀክቶች ዘግይተዋል፣ የገንዘብ ድጋፍ ውስንነት ታይቷል፣ አፈጻጸሙም ደግሞ ጥሩ አልነበረም። እናም ይህ ፕሮጀክት ከሀገሪቱ አቅም በላይ ነው ሲሉ ይናገራሉ። እነዚህ ተቺዎች ሌላ ጥያቄም ያነሳሉ። ያለፈው የፕሮጀክት እቅድ ውጤት ማምጣት ከተሳነው መንግስት ይህንን የ64 ቢሊዮን ዶላር ስትራቴጂ እንዴት ሊመራው ይችላል? አዋንዲ እንደሚያስጠነቅቁት ቡርኪና ፋሶ የዚህን ያህል ግዙፍ ኢንቨስትመንት የምታስተናግድበት ተቋማዊ ጥንካሬ ገና አልገነባችም የሚል ሐሳብ ይነሳል። ጀግናው የሀገሪቱ መሪ ካፕቴን ኢብራሂም ትራኦሬ ግን ለዚህ ትችት ጆሮ የሚሰጥም አይመስልም። እነዚህ ስጋቶች በሀገሪቱ ላይ ቢነሱም አንዱ የኢኮኖሚ ዘርፍ ግን
አስገራሚ እድገት እያሳየ ነው። እርሱም ወርቅ ነው። ቡርኪና ፋሶ በአፍሪካ ታዳጊ ከሆኑ የወርቅ አምራች ሀገሮች መካከል አንዷ ሆናለች። በአሁኑ ሰዓት ሀገሪቱ በየዓመቱ ወደ 100 ቶን የሚጠጋ ወርቅ ታመርታለች። ይህም ከ5 ዓመታት በፊት ከነበረው ምርት ጋር ሲነጻጸር ከፍተኛ ጭማሪ ያሳየችበት ነው። የማዕድን ገቢውም አሁን ባለው ነባራዊ ሁኔታ በሀገሪቱ ፋይናንስ ውስጥ ማዕከላዊ ሚናን እየተጫወተ ነው። በአዲሱ የልማት እቅድ ስር ደግሞ ወርቅ የመላው ስትራቴጂው የፋይናንስ የጀርባ አጥንት ይሆናል ተብሎ ይጠበቃል። ባለስልጣናት ከማዕድን የሚገኘው ትርፍ ለመሰረተ ልማት፣ ለልማት ፕሮጀክቶችና ለኢንዱስትሪ መስፋፋት የገንዘብ ምንጭ ይሆናል የሚል ተስፋ አላቸው። ነገር ግን በተፈጥሮ ሀብት ላይ ከመጠን በላይ መደገፍ የራሱ አደጋዎች ሊኖሩት ይችላሉ። ብዙ በማዕድን የበለጸጉ ሀገራት የተፈጥሮ ሀብት እርግማን ከሚሉት ችግር ጋር ሲታገሉ ኖረዋል። አንድ ኢኮኖሚ በአንድ ምርት ላይ ብቻ ጥገኛ ሲሆን እንደ ማምረቻና ግብርና ያሉ ሌሎች ዘርፎችን ሊያዳክም ይችላል። ተቺዎችም ቡርኪና ፋሶ ከዚህ ወጥመድ መጠንቀቅ አለባት ሲሉ የሚናገሩት ለዚሁ ይመስላል። ሌላኛው የልማት እቅዱ እጅግ አነጋጋሪው ክፍል ደግሞ ገንዘቡ ከየት ይገኛል የሚለው ጉዳይ ነው። እንደ መንግስት እቅድ ከሆነ 68 በመቶ የሚሆነው ፋይናንስ ከሀገር ውስጥ ምንጮች የሚገኝ ይሆናል። 30 በመቶ ያሉ ብቻ ነው ከዓለም አቀፍ አጋሮች ይገኛል ተብሎ የሚጠበቀው። ይህ አካሄድ አመራሩ በውጭ እርዳታና ብድር ላይ ያለውን ጥገኝነት ለመቀነስ ያለውን ፍላጎት ያሳያል። ነገር ግን የኢኮኖሚ ባለሙያዎች ይህ የእቅዱ ትልቁ ድክመት ሊሆን ይችላል ይላሉ። የቡርኪና ፋሶ መንግስት በበጀት ጉዳይ ቀድሞውኑ ጫና ውስጥ ሊገባ ይችላል። የሀገሪቱ የበጀት ጉድለት ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ወደ 3 በመቶ ተቃርቧል። ይህ ደግሞ የሀገር ውስጥ ገበያው ለእንዲህ አይነቱ ግዙፍ የልማት ፕሮግራም የሚያስፈልገውን ከፍተኛ ካፒታል በእውነት ማመንጨት ይችላሉ የሚል ጥርጣሬን ይፈጥራል። ምንም እንኳን ሀገሪቱ በቅርቡ 130 ሚሊዮን ዶላር የሚጠጋ ዕዳዋን ብትከፍልም የፋይናንስ ፈተናው አሁንም ከፍተኛ ነው። አሁንም ቢሆን በሀገር ውስጥ ፋይናንስ ላይ ትኩረት ቢደረግም ዓለም አቀፍ ተቋማት አሁንም ጠቃሚ ሚናን ሊጫወቱ ይችላሉ። ቡርኪና ፋሶ በቅርቡ እንደ ዓለም አቀፉ የገንዘብ ድርጅት ወይም IMF ካሉ ድርጅቶች ጋር ግንኙነት ጀምራለች። ከዓለም አቀፍ አጋሮች ጋር የሚደረጉ ውይይቶች የፋይናንስ ድጋፍና የቴክኒክ ዕውቀት ለማግኘት ሊረዱ እንደሚችሉም ትልቅ እምነት ተጥሎባቸዋል። ሆኖም የጂኦፖለቲካዊ ውጥረቶችና አዝማሚያዎች መቀያየር እነዚህን ግንኙነቶች ውስብስብ ሊያደርጋቸው ይችላል። በኢብራሂም ትራኦሬ የሚመራው አመራር ስለ ኢኮኖሚ ሉዓላዊነትና በምዕራባውያን ተቋማት ላይ ያለውን ጥገኝነት ስለመቀነስ በተደጋጋሚ ይናገራል። ይህ መልእክት እሱን እንደ ነጻነት ምልክት በሚያዩት በብዙ ወጣት አፍሪካውያን ዘንድ ከፍተኛ ተወዳጅነትን አትርፎለታል። ከኢኮኖሚው ባሻገር ቡርኪና ፋሶ ሌላ ከባድ መሰናክል ገጥሟታል። እርሱም የጸጥታ ጉዳይ ነው። ሀገሪቱ ለተከታታይ ዓመታት በአክራሪ ታጣቂዎች ጥቃትና አለመረጋጋት ውስጥ ቆይታለች። ከፍተኛ የሀገሪቱ ግዛቶችም አንዳንድ ግጭቶች ገጥሟቸው ነበር። ይህም ማህበረሰቦችንና የኢኮኖሚ እንቅስቃሴዎችን አስተጓጉሏል። ለባለሀብቶችና ለዓለም አቀፍ አጋሮች ደግሞ የጸጥታ ሁኔታው ዋነኛ ስጋት ነው። ምንም ያህል ትልቅ ራዕይ ቢኖርም ያለመረጋጋት የትኛውም የልማት እቅድ ሊሳካ አይችልም። መንግስት ኢንቨስትመንቶችን ለመሳብና ለኢኮኖሚ ለውጥ የሚያስፈልጉ መሰረተ ልማቶችን ለመገንባት ከፈለገ ጸጥታን ማሻሻል ግዴታው ነው። በቡርኪና ፋሶ ዙሪያ ዓለም አይኑን ተክሎ በመሪዋ ኢብራሂም ትራኦሬ ላይ ጣት ለመቀሰር ቢረባረብም ምንም እንኳን አደጋዎችና ፈተናዎች ቢኖሩም ኢብራሂም ትራኦሬ በአፍሪካ ውስጥ በብዛት ከሚወራላቸው መሪዎች መካከል አሁንም አንዱና ዋነኛው ሆኖ ቀጥሏል። ስለ ሉዓላዊነት፣ ስለ ልማትና ስለ አፍሪካ አንድነት የሚያደርጋቸው ንግግሮች በማህበራዊ ሚዲያ ላይ በስፋት ተሰራጭተዋል። ብዙ ወጣት አፍሪካውያን በሱ ድፍረትና የቡርኪና ፋሶን የወደፊት ዕጣ ፈንታ ለመቀየር ባለው ተስፋ ይደነቃሉ። አንዳንዶች እንዲያውም ካለፉት ታዋቂ አፍሪካውያን አብዮተኞች ጋር ያነጻጽሩታል። ደጋፊዎቹ የእሱ አመራር አዲስ የአፍሪካ ፖለቲካ ትውልድን ይወክላል ብለው ያምናሉ። ነገር ግን የሀገርን ኢኮኖሚ መለወጥ ከሚያነቃቁ ንግግሮች በላይ እጅግ በጣም ከባዱና ፈታኙ ስራ ነው። እውነተኛው ፈተና የሚመጣው መንግስት ይህንን ታላቅ ራዕይ ወደ እውነት ለመቀየር በሚሞክርባቸው በሚቀጥሉት ጊዜያት ውስጥ ይሆናል። ይህ የ64 ቢሊዮን ዶላር የልማት ስትራቴጂ በዘመናዊ የአፍሪካ ታሪክ ውስጥ ትልቅ የኢኮኖሚ ሙከራ ሊሆን ይችላል። ከተሳካ ቡርኪና ፋሶ ራሷን ወደ ጠንካራና ዘመናዊ ኢኮኖሚ ልትቀይር ትችላለች። ይህ ፕሮጀክት ካልሰመረ ግን
በአገሪቱ ፋይናንስና ተቋማት ላይ ከፍተኛ ጫናን ሊፈጥር ይችላል። ለጊዜው ዓለም ይህንን ጉዳይ በትኩረት እየተከታተለው ነው። የኢብራሂም ትራኦሬ የደፋር ውሳኔ ወደ ስኬት ይቀየር ይሆን? ለዚህ ጊዜ ምላሽ ይኖረዋል። ስለዚህ ወጣት መሪ ምን ትላላችሁ? ይህንንስ ፕሮጀክት ያሳካው ይሆን? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ብታደርጉ መሰልና አስገራሚ አዳዲስ ያልተሰሙ ጉዳዮች ወደ እናንተ ይደርሳሉ። በቀጣይ በሌላ አስገራሚ ጉዳይ እንገናኛለን። በያላችሁበት ሰላምና ጤና ይብዛላችሁ። ቸር ቆዩኝ።